ለዘመናት ቁጭ ያለ ምንፍቅና ከካቶሊክ ዩኒቨርሲቲ ትልቅ የሆነ ምንፍቅና ተመቷል። ሬውተርስ የዘገበው ነው ትላንትና ላይ ምንድነው ርዕሱ የሚለው Jesus not Virgin Mary saved the world Vatican says by Pope Leo Pope Leo ማለት አሁን በቅርብ ጊዜ የተመረጡት ፖፕ ናቸው። ማርያም አብራ ከክርስቶስ ጋር አዳኝ ናት የሚለውን ነገር ከዚህ በኋላ እንዳይጠቀሙ ትእዛዝ አውጥተዋል ማለት ነው። ኦርቶዶክስ ቤተክርስቲያን ታደሺ፣ you are nobody፣ ማንም አይደለሽም፣ ከእግዚአብሔር ቃል አትበልጭም፣ ታደሺ፣ አፍንጫችሁን አትቆልሉ። ወደ ሐሳቡ ስንገባ አልታደስም ያለች ኦርቶዶክስ ብቻ ናት። ትላንትና በጣም ለዘመናት ቁጭ ያለ ምንፍቅና ከካቶሊክ ዩኒቨርሲቲ ካቶሊክ ከተባለችው ከዛች ቤተክርስቲያን ላይ ትልቅ የሆነ ምንፍቅና ተመቷል። ምንድነው ያ ምንፍቅና የሚለው እኔ ፔጅ ላይ ገብታችሁ ብታዩ እንደዚህ ይላል ማለት ነው። አሁን የኛ ሀገሪቷ እንግዲህ ትታደስ ዘንድ እንጠባበቃለን ወገኖች። አንድ ቀይ በትልቁ አድርጎኝና እሺ ዋይ ኦልሞስት ዘምሬ በትኝባችሁ ነበር። እሺ እዚህ ጋር እንደምትመለከቱት ነው። እዚህ ጋር በርዕሱን እንደምታዩት ሬውተርስ የዘገበው ነው ትላንትና ላይ ምንድነው ርዕሱ የሚለው Jesus not Virgin Mary saved the world Vatican says ኢየሱስ እንጂ ማርያም አይደለችም ዓለምን ያዳነችው፣ ኢየሱስ ብቻውን ነው ያዳነው የሚለውን ደግሞ ከውስጥ ዝርዝሩን እዚህ ጋር ከጎን ጽፌላችኋለሁ። ሙሉን ሐሳብ ሙሉን አርቲክል ማለት ነው። ያው ካያችሁት እኔ እያነበብኩኝ ትንሽ ቪዲዮ ይዞ ለማውራትም ስለማይመች እያነበብኩኝ ይሄውላችሁ እንዳለ ሙሉ አርቲክሉ የተጻፈው እንደ መረጃ ለማያስ ካስፈለጋችሁ የተጻፈው ጆሹዋ በሚል ጸሐፊ ነው። ሬውተርስ ውስጥ የሚሰራ ጋዜጠኛ ነው። ኖቬምበር ትላንትና ነው የተጻፈው። ኖቬምበር 4 2025 12:35 PM ላይ GMT +2 24 hours ወይንም 24 ሰዓት አካባቢ ነው ቢሆነው ኦኬ። ሐሳቡ እንደዚህ ይላል። Vatican City November 4 Reuters. Okay, Jesus may have heard word of wisdom from his mother Mary, but she did not help him save the world from damnation, the Vatican said on Tuesday. የክርስቶስ እናት ስለሆነች ማርያም ምናልባት የጥበብን ቃል አስተምራው ሊሆን ይችላል ልጅ እያለ፣ ነገር ግን ዓለምን ከጥፋት ለማዳን ማርያም ምንም አይነት እርዳታ አላደረገችለትም ይላል። In a new decree approved by Pope Leo ማለት አሁን በቅርብ ጊዜ የተመረጡት ፖፕ ናቸው። Pope Leo, Vatican's top doctrinal office instructed the world's 1.4 billion Catholics not to refer to Mary as the co-redeemer of the world. አብራ ከክርስቶስ ጋር አዳኝ የሚባለውን ነገር ከዚህ በኋላ አሁን ፖፕ ሊዮ እና ዶክትሪናል ኦፊሱ የካቶሊክ ማለት ነው ማርያም አብራ ከክርስቶስ ጋር አዳኝ ናት የሚለውን ነገር ከዚህ በኋላ እንዳይጠቀሙ ትእዛዝ አውጥተዋል ማለት ነው። ትእዛዝ አውጥተዋል። ለምን? ቀጥሎ ያለውን እንደዚህ ያብራሩታል። Jesus alone saved the world said the new instruction. አዲሱ ትእዛዝ ምን ይላል? ኢየሱስ ብቻውን ነው ዓለምን ያዳነው ይላል። Setting an internal debate that had befuddled senior church figures for decades and even sparked rare open disagreement among recent popes. Even በመካከላቸው ትልልቅ የሚባሉ ሲኒየር የሚባሉ ጳጳሳትንና የካቶሊክ እንትን ምንድነው መሪዎችን በመካከላቸው እንኳን ትልቅ የሆነ
ልዩነትን የፈጠረ ትልቅ የሆነ ጭቅጭቅን ያስነሳ ውሳኔ ነው የሚለን። ምን የሚለው ውሳኔ? ኢየሱስ ብቻውን ነው ዓለምን ያዳነው። ማርያም አብራ ከኢየሱስ ጋር ዓለምን ለማዳን አንዳች እርዳታ አላደረገችም። የእሷ አንዳችም አስተዋጽኦ የለም የሚለው ማለት ነው። ይሄ አስቀድሞም የነበረ ዲቤት ነበረ። አሁን ግን በውሳኔ ስለወጣ እጅጉን ጌታን እናመሰግናለን በዚህ ጉዳይ። ኦኬ ኮት It would not be appropriate to use the title co-redemptrix, said the text. This title can create confusion and an imbalance in the harmony of the truth of Christian faith. Catholics believe Jesus redeemed humanity by its crucifixion and death. Church scholars have debated for centuries whether Mary, who Catholics and many Christians call the Mother of God, helped Jesus save the world. The late Pope Francis fiercely opposed granting Mary the title of co-redeemer, at one point calling the idea foolish. ፖፕ ፍራንሲስ ማለት አሁን ፖፕ ሊዮ ከሚባሉት በፊት የነበሩት ፖፕ ናቸው። እሳቸው ሲጀምር ማርያም ከክርስቶስ ኢየሱስ ጋር አብራ አዳኝ ናት የሚባለውን ነገር ይቃወሙት ነበረ ፐርሰናሊ። እንደዚህ ግን ከዶክትሪናል ኦፊስ በትእዛዝ በኢንስትራክሽን ለካቶሊካውያን ከዚህ በኋላ ማርያም ከክርስቶስ ጋር አዳኝ ናት የሚለውን ሐሳብ እንዳትጠቀሙ ተብሎ በውሳኔ ደረጃ አልወጣም ነበረ። ግን የቀደሙትን ፖፕ እነሱም ምን ብለው ያስቡ ነበር? ይሄ ሐሳብ ሞኝነት ነው ብለው ያስቡ ነበር። ለምን? She never wanted to take anything for herself from her son. Francis, who died in April and said in 2019, Francis' predecessor, Benedict XVI, ከፍራንሲስም በፊት ደግሞ የነበሩት ቤኔዲክት XVI የሚባሉት also opposed the title. አስቀድሞ የነበሩትም ቤኔዲክት XVI የሚባሉትም ማርያም አብራ ከክርስቶስ ጋር አዳኝ የሚባለውን ይቃወሙት ነበር። Okay, his predecessor, John Paul II, supported it. አንድ ብቻ ጳጳስ ሰፖርት ያደረገው አለ ጆን ፖል II የሚባለው but stopped using the title publicly in mid-1990s. በ1990ዎቹ መካከል ላይ ይሄንን ታይትል ጆን ፖል II ራሱ ቢደግፈውም ያንን ግን ታይትል መናገር ወይንም ያንን ለማርያም አብራ አዳኝ ናት የሚለውን ነገር መናገር በ1990ዎቹ መካከል ላይ እንደ ነጮቹ አቆጣጠር አቁመው ነበር። after doctrinal office began expressing skepticism. Okay. The new Vatican instruction highlighted Mary's role as an intermediary between God and humanity. By giving birth to Jesus, she opened the gates of redemption that all humanity had awaited. It said, according to the Bible, Mary's response to the angel who told her she would become pregnant was, let it be. እንደ መጽሐፍ ቅዱሱ መልአኩ መጥቶ ወንድ ልጅን ትጸንሻለሽ ባላት ጊዜ የእሷ መልስ የነበረው እንደ አፍህ እንደ ቃልህ ይሁንልኝ ከሚል ሌላ ምንም እሷ ያደረገችው አስተዋጽኦ የለም ነው የሚለው። አሁንም ያው ካቶሊክ ውስጥ ስቲል ሊስተካከሉ የሚገባቸው ብዙ አስተምሮች አሉ። ነገር ግን አንድ በግላጭ ከዚህ በኋላ ፖፕ ሊዮም አንስተው ቆይ አንድ ኤርፖርት ላድርግ ወገኖች። ኦኬ እሺ ከዚህ በኋላ ፖፕ ሊዮም ይሄንን በግላጭ ዶክትሪናል ኦፊሱም ይሄንን አፕሩቭ አድርጎ በኢንስትራክሽን ደረጃ ለ1.4 ቢሊዮን ካቶሊካውያን ከዚህ በኋላ ማርያምን አብራ አዳኝ ናት የሚል ንግግርም አስተምሮም ከካቶሊኮች እንዳይወጣ በትእዛዝ መጥቷል ማለት ነው። ይሄ ትልቅ የሆነ ለውጥ ነው። ትልቅ የሆነ ለውጥ። ምክንያቱም ለዘመናት ካቶሊኮች ምን ሲያደርጉ ነበረ? ማርያም ባትኖር የሰው ልጅ የድህነት ስራ እንኳን አይፈጸምም ብለው የሚያምኑ ነበሩ። ስለዚህ ማርያም አብራ ከክርስቶስ ጋር አዳኝነቷ እኩል እንኳን ባይሆን ግን የእሱ የማዳን ስራ በእሷም በኩል ስለመጣ እሷም አዳኝ ናት ብለው ያምኑ ነበረ። አሁን ግን ማርያም አንድም ኢየሱስ ክርስቶስ ልጅ በነበረበት ጊዜ ልጅ ስለሆነ እንደው የጥበብን ቃል ነግራው አስተምራው አቅንታው ሊሆን ይችላል ብለው ያምናሉ እንጂ ከዚህ በኋላ ማርያም የሰው ልጅ በማዳን ስራ ውስጥ አንድም ተሳትፎ የላትም የሚል ሙሉ ውሳኔ
ከቫቲካን ሲቲ ወይንም ከሄድኳርተር ካቶሊክ ሄድኳርተር ይሄ ውሳኔ በኢንስትራክሽን ደረጃ ወጥቷል ማለት ነው። ስለዚህ ጉዳይ ጌታ ኢየሱስ የተባረከ ይሁን። ምክንያቱም ይህ አሁን ትልቅ የሆነ ለውጥ ነው ማለት ነው። ወደ ሀገራችን ደግሞ መለስ እንበል። ጉንጭ አልፋ ጋር ጉንጭ አልፋ ነው ምለው። ወደ ሀገራችን መለስ ስንል ግን አልታደስም ኩላይቷ ንጽሕቷ ርዕቷ በቃ ቷ የሆነችዋ ማለት ነው። እርሷም ታደሺ እያለ ነው ጌታ። በማን ነው ታደሺ የሚለው? ከራሷ ቤት በወጡ ልጆቿ። ኦኬ፣ ከራሷ ቤት በወጡ ልጆቿ በጋሻው ብትሉ፣ ዘርፌ ብትሉ፣ ኤርሚያስ አበበ ብትሉ፣ ማነው ትዝታው ብትሉ፣ በቃ እያን ምትሉ እንዳለ ከዛ ቤት ውስጥ ነው የወጣው። እኛንም ብትሉን እንደው ትልልቅ ሆነን እዛ በማስቀደስ በክህነት ደረጃ ላይ አልነበርንም እንጂ እኛም ከዛው ነው የወጣ ነው። ስለዚህ እቺን ቤተክርስቲያን ግን ታደሺ ብሎ ጌታ ደጋግሞ በራሷ ልጆች እንኳን ሲነግራት አሁንም አፍንጫዋን በቃ የሆነ አኮፍሳ ራሷን ከጌታ በላይ ቃሏን ከጌታ ስልጣናዊ ቃል በላይ አድርጋ ተኮፍሳ ቁጭ ያለች ቤተክርስቲያን ብትኖር የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ኦኬ፣ ዓለም እንኳን የመጽሐፍ ቅዱሱን እውነት ካቶሊካውያን ኢማጂን፣ ካቶሊክ ማለት በጣም ወገኖች፣ ካቶሊክ ማለት በጣም በብዙ ክፉ የሆነ ስራ ውስጥ ያለፈች ቤተክርስቲያን ናት። በጣም ብዙ ሰው መንግስተ ሰማያት ለመግባት ለጳጳሱ ገንዘብ እየሰጠ ሪዘርቭ የሚያደርግበት የነበረበት ቤተክርስቲያን ነው። ኦኬ፣ እቺ ቤተክርስቲያን እንኳን እንደው ዛሬ ገብቷት አይ ማርያም አብራ አዳኝ አትባልም፣ በማዳን ስራ ውስጥ ለክርስቶስ ኢየሱስ ያደረገው ከክርስቶስ ኢየሱስ ካደረገው ውጪ ማንም ያደረገው አንዳችም አስተዋጽኦ የለም፣ መዳን በክርስቶስ ኢየሱስ ብቻ። በቃ ቃሉን ሁሉ ተጠቀሙት። ታውቃለህ፣ መዳን በክርስቶስ ኦንሊ ትሩ ጂሰስ አሎን ነው ያሉት። ኦንሊ ትሩ ጂሰስ አሎን፣ መዳን በክርስቶስ ኢየሱስ ብቻ። ከዛ ውጪ እናቱ ማርያም ስለሆነች እሷ ያደረገችው አስተዋጽኦ የለም ብለው በአደባባይ በኢንስትራክሽን ነው የወጣው። የኛዋስ ኧረ ምን ክርስቶስ እኛ ጋር እኮ አሁን የኛዋ ደግሞ ኦርቶዶክሷ ክርስቶስ እንደውም በቃ ምን ያስፈልገዋል? ምንም እኮ እዛ ቤት ምንም አያደርግም ጌታ፣ ምንም አያደርግም። ለምን ከተባለ በቃ ስዕል የሚያድን ከሆነ ያስነበበ የሚያድን ከሆነ ኦኬ፣ ያነበበ ያስነበበ ያጻፈ ምናምን ይሄም የሚያድን ከሆነ በቃ ኢየሱስ ምን ያደርግላቸዋል? እናንተ ኢየሱስን ለታርጋን የያዛችሁት፣ ለታርጋን የያዛችሁት እንጂ በትምህርቱና በልምምዱ አታውቁትም ኢየሱስን። ለምሳሌ ቸርች ስትፈልጉ የመስቀል ምልክት ያለበት ስታዩ ኦኬ ይሄ ቸርች ነው ብላችሁ ታስባላችሁ። ኢየሱስም ስሙ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደዛ ነው፣ ለምልክት ነው። እዚህ ጋር ቸርች የሚባል ነገር አለ ነው። ውስጡ ስገባስ ኧረ ኢየሱስ የለበትም። ከሌ እንደዚህ ሆኖ የከሌ እግሩ እንዲህ ተቆርጦ እንደዚህ ተዘቅዝቆ ጸልዮ እንደዚህ ምናምን የእሱን የሰማ ያሰማ የጸለየ ያጸለየ ያነበበ ያስነበበ የጻፈ ምናምን ብሎ እሱን ሁሉ ያድናል። አንተም ያዳነው እኮ ደግሞ ያንን ያደረገውን ብቻ አይደለም፣ ትውልዳትን ሁሉ ያድንልሃል። 50 ዓመት 70 ዓመት 60 ዓመት 101 ዓመት እስካሁን ማክሲመም የሰማሁት 101 ዓመት ድረስ ነው። 2500 ዓመት ወደ ኋላ ሄደ ብትቆጠር ትውልድ ሁሉ ይድናል የሚል አስተምሮ የያዘች በጣም ትልቅ የሆነ ምንፍቅና ላይ ቁጭ ያለች ቤተክርስቲያን እንደዚህ አይነት ሜጀር የሆነ ታድሶ ያስፈልጋታል። ታደሺ ስትባል ዝም ብላ በቃ አትቆለልብን። ኦርቶዶክስ ቤተክርስቲያን ከእግዚአብሔር ቃል አትበልጥም። ለእግዚአብሔር ቃል ትታዘዛለች፣ ትገዛለች። ካልተገዛችስ እግዚአብሔር ይበትናታል።
ለምን? በቃሉ አይደራደርም። ኢየሱስ ያለውን አልሰማችሁም? ቃሌ ከሚያልፍ አለ ሰማይና ምድር ቢያልፍ ምን ይለኛል? ይቀለኛል አለ። ኦርቶዶክስ ብታልፍ ይቀለዋል የእሱ ቃል ከምታልፍ። ማናት ኦርቶዶክስ? ምን ስለሆነች ነው? ትታደሳለች። ትታደስ እንደማን? እንደ እግዚአብሔር ቃል። የሚያድነው ኢየሱስ ብቻ ነው። ከኢየሱስ ውጪ ሌላ አዳኝ አንድም የለም። ወለደችው፣ እናቱ እኮ ናት፣ ምናምን እኮ ናት ስትታከክ ብትውል ማርያም የሰው ልጅ በማዳን ስራ ውስጥ ያደረገችው 5 ሳንቲም አስተዋጽኦ የለም። 5 ሳንቲም አስተዋጽኦ የለም። ይሰማል አይደል ወገኖች? ኦርቶዶክሳውያን ይሰማል አይደል? ማርያም ኢየሱስ ባደረገው የማዳን ስራ ውስጥ ያደረገችው አንዲት ነቁጣ ነጥብ የለም። አልተገረፈችልም፣ አልተሰቀለችልም። አምላክ ሰው አይደለችም። በፍጥረቱ ሰው ሆኖ የመጣው በስጋው ፍጡር ነው እንለዋለን። አምላክ ሰው የሆነ ከሰዎች ማዕፀንን ከፍቶ ከመጣ አምላክ ሰው የሆነ እንደ ኢየሱስ ሌላ ማንም የለም። ስለዚህ ኢየሱስ ብቻ ምንድን ነው? አዳኝ ነው። ኢየሱስ ብቻ ምንድን ነው? ጌታ ነው። ኢየሱስ ብቻ ምንድን ነው? ማን ነው ከተባለ የሰውን ሁሉ ኃጢአት በመስቀል ላይ ጠርቆ ያስወገደው ማን ነው ከተባለ ኢየሱስ። በትእዛዝ የተጻፈብንን ያንን የዕዳ ጽሕፈት በመስቀል ላይ ጠርቆ በዚያ አለቅነትና ስልጣናትን ገፎ እያዞረ ያሳያቸው ማን ነው ከተባለ ኢየሱስ ነው። ኢየሱስ ነው። ኦኬ። እኛ የእግዚአብሔር ጽድቅ እንሆን ዘንድ በማን ሆነን? በእርሱ ሆነን የእግዚአብሔር ጽድቅ እንሆን። እርሱ ኃጢአት ያላወቀው እርሱ በመስቀል ላይ ኃጢአት ሆኖ የተንጠለጠለው ለማን ነው ከተባለ ለእኛ። ማን ነው ይህንን ያደረገው? ኢየሱስ። ማርያምስ የለችበትም። ገብርኤል የለበትም። ኡራኤል የለበትም። የፈለገ የመልአክ ስም ጥራ የሉበትም። እኚህ ቅዱሳን ምናምን ሰማዕታት የሉበትም። በማዳን ሥራ ውስጥ የሉበትም። ሰማዕትነታቸው የኢትዮጵያ እኮ ኦርቶዶክስ አሁን አንዳንድ ሰማዕቶች አሉ ከህይወታቸው ኦኬ እንደዚህ እንኳን የሆኑ እንደዚህ ለጌታ የሆኑ እንዴት እኔ ደግሞ ቅናት በቃ የሆነ የሚፈጥሩ ገብቷቸዋል። ለክርስቶስ ኢየሱስ ፎር ኢንስተንስ በታሪክ እናውቃለን ጴጥሮስ እንዴት እንደተሰቀለ። እንደ ጌታ ሊሰቅሉት ሲሉ ይሄማ እንደ ጌታዬ ነው እንደዚህማ አልሰቀልም ዘቅዝቃችሁ ስቀሉኝ ያለ ጀግና ነው። አያ አሁን እሱን ስታነብ በቃ ለጌታ እንደ መቁረጥ እንዳለበት ህይወት ለጌታ መሰጠት እንዳለበት ይገባል። ኢትዮጵያ ኦርቶዶክስ ጋር ስትመጣ እንደዛ እንኳን እኮ አይደለም እኮ ገድሉ። ኢትዮጵያ ኦርቶዶክስ ጋር ስትመጣስ ኧረ ምን ኢትዮጵያ ኦርቶዶክስ ጋርማ ስትመጣ 7 ዓመት በአንድ እግሩ ቆሞ ይላል። ከተራራ ላይ ሲወድቅ አየር ላይ እያለ ትልቅ ድንጋይ ነከሰና ድንጋዩን አቁሞ ይላል። በዘንዶ ምናምን እንትን ወጣ ይላል። 50 ዓመት ፀሐይ ላይ ኖረ ይልሃል። 50 ዓመት ጨረቃ፣ 50 ዓመት ደመና ላይ ኖረ ይልሃል። ከዛስ በተሰጣቸው ቃል ኪዳን ብሎ ደግሞ የማዳን ስራ ለነኚህ ሰዎች ይሰጣል። ለክርስቶስ የሚያደርጉት አንድም ነገር የለም። ባይዘወይ እንደው ከህይወታቸው አይተን እንማር እንኳን እንዳይባል እንደው ለጌታ እነኚህ ሰዎች ለጌታ ሆኖ መስዋዕት ተደረጉ ወይ? አንድም አታመጣ። አንድም ሰውየው የራሱን ጽድቅ ለመስራት ሲያቆም ነው የምታየው። በአንድ እግሩ ቆመ፣ የራሱን ጽድቅ ሊሰራ እንዴ! ወዴት ነው? ከዛስ አይ እንትን ወንዝ ውስጥ ሆና በሆዷ ውስጥ አሳ ሲመላለስ ይላል። የማንን ጽድቅ? የራሱን ጽድቅ፣ የራሷን ጽድቅ። አስቀድሞ በነቢያት አዶናይ ጽድቄኑ እግዚአብሔር ጽድቃችን ተብሎ የተጻፈው ስለማን ነው ከተባለ ክንዴ ማዳንን ያመጣል የተባለው ክንዴ የተባለው ኢየሱስ ነው። አየ በሰው የሚሆን መዳን በዘላለም ሐሳብ ውስጥ የለም። ኤፌሶን ምዕራፍ 1 ገና እኮ ከፍተ ስታየው ኤፌሶን ምዕራፍ 1 ነውር የሌለብን በፍቅር እንሆን ዘንድ አስቀድሞ በክርስቶስ ኢየሱስ መረጠን አለ። አስቀድሞ ራሱ የእግዚአብሔር ሐሳቡ ራሱ ምርጫው በማን ነው ሲባል በክርስቶስ ኢየሱስ። ሌላ የለውም ኢንተርሚዲየሪ።
ሌላ የለውም። ማርያም ብትል የለችም። በአምላክ ሕሊና ነበረች ይላል። ወዴት የአምላክ ሕሊና ወዴት? እናንተ ትቀልዳላችሁ እንዴ? እናንተ ሕሊናውን ለእግዚአብሔር እናንተ የሰጣችሁት መሰላችሁ እንዴ? ፍጹም አምላክ እኮ ነው እሱ እንዴ ማለት ባይዘዌ በዚህ ዘመን ስለምንኖር የእግዚአብሔር ምሕረቱ በክርስቶስ ኢየሱስ ለሰዎች ሁሉ ኤክስቴንድ ስላደረገ እንጂ ብራዘር እግዚአብሔር ላይ እንደዚህ ሰው አላግጦ ነገን አያያትም። እውነቱን እንነጋገር ከተው ጌታ ምስክሬ ነው። ዛሬም ይኸው የቀራኒው ኢየሱስ እሱ ዛሬም በምሕረቱ ታላቅ ስለሆነ በእውነት የቁጣ ልጆች ሆነን እንኳን ስለወደደን ከወደደን ከትልቅ ፍቅሩ የተነሳ ተብሎ በበደላችንና በኃጢአታችን ሙታን በነበርን ጊዜ ከእርሱ ጋር ሕይወትን ሰጠን ተብሎ የተነገረለት በእውነት እርሱ ስለሆነ ነው እንጂ እርሱ ስላለ ነው እንጂ አዲስ ኪዳን ስለተገባ ነው እንጂ ሰው በእግዚአብሔር ላይ እንደዚህ ዋሽቶ ነገን አያያትም። ግን ክብር ለኢየሱስ ይሁን። ዛሬም እድል አለ። ዛሬም እቺ ቤተ ክርስቲያን ዛሬም እድል ተሰጥቷታል። ቀን ብላ አንድ ብላ በቆጠረች ቁጥር እግዚአብሔር እድል ሰጥቷታል ለዚች ቤተ ክርስቲያን ምን እንድታደርግ እንድትመለስ። ኢየሱስ የገሰጻትን ያችን ቤተክርስቲያን ትመስላለች። ባለጠጋ ነኝ ትያለሽ፣ አጥርቼ አያለሁ ትያለሽ፣ ምንም አያስፈልገኝም ትያለሽ፣ ግን ድሃ መሆንሽን እነግርሻለሁኝ አላት። አጥርተሽ እንደማታይ የተራቆትሽ መሆንሽን እነግርሻለሁ። ስለዚህ ምንድነው የምታደርጉት? ከጌታ ምን ግዙ? ኩሉን ከጌታ ግዙ፣ አጥርታችሁ እንድታዩ። ምን ማለት ነው? ወደ ተባረከው ወደ እግዚአብሔር ቃላት ዛሬ ጌታ ኢየሱስ ስሙ ይባረክና እንደ ብሉይ ኪዳን ከቦታ ቦታ ከሲናጎግ እየዞርን አንድ በአንድ ስክሮል አይደለም የምንለቅመው። ኦኬ፣ እዚህ ሲናጎግ የኢሻያው መጽሐፍ አለ ተብሎ እዛ ሲናጎግ ሄደ ስክሮል ከፍተ ኢሻያው ምናምን ብለህ አይደለም የምታነበው። ዛሬ ላይ ይሄ መጽሐፍ እግዚአብሔር በቀደመው ሐሳቡ እንደዚህ ተጠርዞ እንዲመጣል 66ቱ መጽሐፍ 39ኙ ታናህ የብሉይ ኪዳናት ከዛ 27ቱ ደግሞ የአዲስ ኪዳን መጽሐፍ ተጠርዞ መጣል። ክብር ለጌታ ይሁን። እጃችን ላይ ገብቷል፣ ሁላችሁም ኦርቶዶክሳውያንም ጭምር። ስለዚህ ምን ታደርጋለህ? ይሄ መጽሐፍ ታነሳና ኢየሱስ ጌትነቱን ከዚህ ላይ ትማራለህ። ገና ዘፍጥረት 1 ብለህ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጀምሮ ስታነብ ስለማን ይነግርሃል? ስለ ጌታ ኢየሱስ ክርስቶስ ይነግርሃል። ለምን? ኢየሱስ ራሱ በቃሉ ምን አለ? መጽሐፍት ሁሉ ስለ እኔ ይመሰክራሉ አለ። መጽሐፍት ሁሉ ሕግ ብትለው፣ ነቢያት ብትለው፣ መዝሙር ብትለው፣ ቶራው ብትለው፣ ኢንታየር ተናህ ብትለው ማንን ይመሰክራሉ አለ? እኔን ይመሰክራሉ። ማ? ኢየሱስ። ከሱ ውጭ ማን አለ? የለም። አዳኝ ከሱ ውጭ ማን አለ? የለም። በዘመናት መካከል የእግዚአብሔር አብ የሰው ልጆች የማዳን እቅድ በማን መጣ ከተባለ በክርስቶስ ኢየሱስ። ማርያም ታቅዳ ነበር። ኧረ በጌታ ተው። በህሊናው አስቀድሞ ምናምን ትላለ። አስቀድሞ በህሊናው እንዳሰበ የነገረን በክርስቶስ ኢየሱስ የሚመጡትን የሚመረጡትን ነው። በሱ አለቀ። ማንም በክርስቶስ የሚመጣውን እግዚአብሔር አምላክ ንጹሕ ብሌምለስ አድርጎ ሊቆጥረው አስቀድሞ አሰበን አለ። አስቀድሞ ገና ከዘመናት በፊት። ስለዚህ ሌላ ተረታ ተረት አንቀበልም። ሰውን ወደ ጨለማና ወደ ሲኦልን የሚያለማምድ ትምህርት ምን ብሎ የፈለግከውን ሁንና የፈለግከውን አድርግ። ከዛስ ሲኦል ከገባ በኋላ ማርያም በአማላጅነቷ ይልሃል፣ በአማላጅነቷ ከሲኦል አውጥታ ወደ ገነት ታስገባለች። ኧረ እባክህ እንዴ! እኔ የእግዚአብሔር ቃል ግን እቃቃ ይመስላችኋል? አንዳንድ ጊዜ ኦርቶዶክሳውያን እንዴ እግዚአብሔር ከእናንተ ጋር እቃቃ እንጫወተ ሽሩሩ ምናምን የሚላችሁ ይመስላችኋል?
አመፅ በማን ላይ? በእግዚአብሔር ቃል ላይ የተደረገ አመፅ። አትቀልዱ። ኦርቶዶክሳውያን እዛ ቤት ያላችሁ ስለምንም አይደለም፣ ስለ ራሳችሁ ብላችሁ አምልጡ። ማንንም ኦርቶዶክስ ጴንጤ ሳትል ስለ ራስ ብለ የእግዚአብሔርን ቃላት ሲሪየስሊ ወስደ የእግዚአብሔር ቃል እውነተኛ ነው፣ የታመነ ነው። መጽሐፍ እንደሚናገር የእግዚአብሔር ቃል ሕያውና የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይለናል ዕብራውያን 4:12 ላይ። ስለዚህ አትቀልዱ። ጌታ ስሙ ይባረክ። ታላላቅ እንኳን የሚባሉቱ 1.4 ቢሊዮን ምዕመና የያዙ እንደ ካቶሊክ እንኳን ዛሬ ላይ ወጥተው ያለ ክርስቶስ ኢየሱስ ሌላ አዳኝ የለም፣ ማርያም ኮ-ሪዲመር አይደለችም፣ ኮ-ሪዲሜትሪክስ የሚባለውን ያንን ታይትል ራሱ ከዚህ በኋላ አንጠቀመውም፣ ማንም ካቶሊክ እንዳይጠቀም ብላ በአዋጅ ተናግራለች። የኛው ሀገር ደግሞ እዚህ እንደዚህ አይነት ተረት ይዞ መጥቶ ምን መሰለ፣ ከሰማይ የወደቀ አንድ መልአክ ነበረ፣ ከዛ ሊያስቀድሱ ከሚሯሯጡ ከዛ ህፃናቶች በቅዳሴ መሃል ከሚሯሯጡ ከዛ ህፃናቶች ውስጥ አንደኛው ሲሯሯጥ እሱን ቅጸፍ ተብሎ የተላከው መልከ መልካም ነበረና አልቀጸፈውም። ከዛስ ሌሎቹ ቀጽፈው ሲሄዱ እሱ ስላልቀጸፈው እዚሁ ተወው። ኧረ በጌታ የላምበረት ተረታም ትውልድ። ጌታ ምስክር ነው። ወረ ጆክ። እግዚአብሔር እኮ አይዘበትበትም፣ አይቀለድበትም። ወንድሞች በእውነት በህይወት ከደከማችሁ የሚያነሳ ጌታ ነው፣ ችግር የለበትም። በቃሉ ላይ ከዋሻችሁ ግን ከማን ጋር ነው የምትታረቁት? ማን ነው የሚያነሳችሁ? ከእርሱ ጋር ጸብና ግብ ግብ ከገባችሁ ማን ነው ከእጁ የሚለያችሁ? ኢየሱስ ያድናል። ኦርቶዶክሳውያን አምልጡ። ኤኒዌይስ ሜጀር የሆነ ትልቅ ነውጥ እየተነሳ ነው በዓለም ላይ። ከካቶሊክ የጀመረው ይቀጥላል። ኢስተርንና the other part of Orthodox sorry ትንሽ ስለረሷቸው ነው። እነሱም ይቀጥላሉ። መታደስ ይቀጥላል። የእግዚአብሔር ቃል ሕያው ነውና ጌታ ስሙ ይባረክ። ሼር ታብታብ አድርጉት። እንቀጥላለን። ፕሊዝ እኔ ፔጅም ላይ የገባችሁ ያ ፖስት ያደረጉትን ዜና ሼር አድርጉት። ለሰዎች ማየት አለባቸው። ኦርቶዶክስ ቤተክርስቲያን ታደሺ። ዩር ኖባዲ፣ ማንም አይደለሽም። ከእግዚአብሔር ቃል አትበልጭም። ታደሺ። አፍንጫችሁን አትቆልሉ። እውነት እንነጋገር። ታደሱ። ምን ርዕቴት ምናምን ብጤት የለም። እኛ ያየነው ርዕትት ምናምን የሆነች አይደለም። ሶፋር ያየነው ተረታም የሆነች ናት። ስለዚህ ተረትሽን አስቀምጪና ታደሺ። እግዚአብሔር ይወዳቸዋል። ቢኒ ታደሱ እያልካቸው ነው። መታደስ ምን ማለት ነው? ታደሱ እያልካቸው መታደስ ምን ማለት ነው? እኔ ግን ዳግሻዬ ይቀጥልና ሄድበት ማለት ምንድን ተቃውሟለኝ ምንድነው ተቃውሟለኝ ብዬ ስል ኦርቶዶክስ አትታደስም። ኦርቶዶክስ ምን መሆን አለባት? በቃ እንደገና ጌታ መቀበል አለባት። ምን ማለት ነው? ኦርቶዶክሳውያን እንደገና በአዲስ መልክ እጃቸውን አንስቶ ኮንፌስት በማድረግ ወደ ጌታ መምጣት አለባቸው ብዬ አምናለሁ እንጂ እነኝህን እነ ማርያም ምናምን ቀላል ምዕተ ዓመት አይደለም። ቤኒሻዬ ኦልሞስት እኮ በ14ኛ ክፍለ ዘመን የጀመረው ክፉ ነገር እንደ ቀላል አይተውም እና መሆን ያለበት እነሱ በጌታ አምነው በቃ መዳን ነው የሚጠበቅባቸው ብዬ አምናለሁ። ለምሳሌ ሁለት ቦታ ላንብብ ቤንዬ። የመጀመሪያው እኛ የምናምነውን እምነት ሁልጊዜ የምናነበው የመጽሐፍ ቅዱስ ክፍል ነው። እንደዚህ ይላል። እሺ፣ እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነውና ልዩነት የለምና ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስም በሆነ ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቅን ያሳይ ዘንድ ነው። ስለዚህ ቤዛችን ጌታችን ኢየሱስ ክርስቶስ እንደሆነ ሐዋርያቱ በዚህ መንገድ ይነግሩናል ማለት ነው። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት አሁን እኛ ኢየሱስ ክርስቶስ ቤዛ አይደለም ብሎ ማመን እና
እሱ ነው ስለኔ አልሞተም ብሎ ክርስቶስን ሳይቀበሉ ሰው አንድ ሰው ቢሞት ቀጥታ ገሃነመ እሳት ነው የሚገባው አይደለም? ሲኦል ነው። በቃ ፍርዱ ግልጽ ነው። በእርሱ የሚያምን ይድናል፣ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ተፈርዶበታል ብሎ ስለሚል ማለት ነው። እንደዚህ ነው ደግሞ በኦርቶዶክስ ተዋሕዶ ቤተ እምነት የኦርቶዶክሱ ወንጌል። እሺ እመቤቴ ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ፣ በፊቷም እየሰገድኩ እገዛለሁ። የማት ልጅ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ ሁሉ ቤዛ ክርስቶስ አይደለም። በኦርቶዶክስ ተዋሕዶ ቤተ እምነት ማን ናት? ማርያም ናት። ልድገመው። የሟች ነፍስ ሁሉ ቤት በሰማይ በምድር ቤዛ ማርያም ናት። አይ አይደለችም ብለህ ማመን ትችላለህ? አትችልም። ለምሳሌ ታምረ ማርያም መቅደም ላይ እንደዚህ አይነት ነገር ታነባለህ። ላንብብላ ቢንዬ ላንብብ። እንደዚህ ያለ የእመቤታችንን ቃል ኪዳን ታምሯል የሚንቁ ግን የወልድ እግዚአብሔርን ሰው መሆን ከማመን የወጡ ናቸው ካለ በኋላ ለጥቁስ ከክርስቶስ ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት ማርያምን ቤዛ አይደለችም ብሎ ማመን፣ ቤዛ አይደለችም ብሎ መናገር፣ ማርያም ለዓለም በቤዛነት ሞታለች ብሎ አለመናገር፣ አለማወጅ፣ ማርያም ለኃጢአተኞች ሞታለች የዓለምን መስደቂያ ሆና ተገኝታለች ብሎ አለማመን፣ አለመቀበል በኦርቶዶክሳውያን ዘንድ ፍርዱ ገሃነመ እሳት ነው፣ ያስፈረድባል ማለት ነው። ፍርዱ ገሃነመ እሳት። ስለዚህ ማመን አለ በማርያም ምን ለመሆን ለመዳን፣ ማመን አለ በማርያም ምን ለመሆን ለእግዚአብሔር መንግስት ለመግባት፣ ማመን አለ በማርያም ምን ለመሆን የእግዚአብሔር ልጅ ለመሆን። ስለዚህ ይሄን አላምንም ብለህ ካልክ ሲኦል ነው የምትገባው ማለት ነው። ይሄ የተለየ ወንጌል ይሉታል። ስለዚህ ኦርቶዶክስ ተዋሕዶ ምድር መሆን ያለባት የትኛውን መጽሐፍ ታደሳለች? ብራዘርዬ እኔ ካቶሊክ ብዙ እንደዚህ እንደ ኦርቶዶክስ ያላቸው አይመስለኝም። እኔ አይመስለኝም እንደዚህ። በእርግጥ አላቸው ቅዱሳን ሰማዕታት የሚሏቸው ነገሮች አሏቸው። ግን ቢሆንም ግን ዳትማች ኦርቶዶክስ ባላት ልክ ግን ሄዳት ካቶሊክ ቤተ እምነት እንደውም ኦርቶዶክስ አሁን ገና ብዙ የምታመጣቸው ነገሮች አለዋል። ለምሳሌ በቅርብ እንኳን ኤርማያ ጋር ያሉ መጽሐፍቶች አሉ አይደለም። በቅርብ እንኳን ቅድስና ምናምን ተሰጥቷቸው ቃል ኪዳን ተገብቶላቸው በቃል ኪዳን ምናምን ብዙ ነገር ኢቨን እንኳን ካቶሊክ በተረቷ ካቶሊክ በጉልበቷ ኦርቶዶክስ በተረቷ ነው ያሉት። ቀጥል። ስለዚህ በመጽሐፎቿ ተቀምጧል። ባለፈው ብያለሁ። ለምሳሌ ከክርስቶስ አምራ ላይ ጠቅሼ አሳይቻለሁ። እነኚህን ገርላት ታምራት የማይቀበሉ ሐሰት ነው ብሎ የሚናገሩ ዕጣ ፈንታቸው ከአሪዮስና ከሰባሊዮስ ነው ይላል። ዊች ሚንስ ገሃነመ እሳት ነው የሚገቡት ማለት ነው። ስለዚህ በኦርቶዶክስ ተዋሕዶ ያለችዋል ማርያም የመዳኛ መንገድ፣ የመጽደቂያ መንገድ፣ የዘላለም ሕይወት ማግኛ መንገድ እንደሆነች የማይቀበል ሁሉ ገሃነመ እሳት ነው ፍርዱ። አለቅ ይሄ ነው እና ዊችስ ደስ ይላል። ኦርቶዶክስ መታደስ የሚያስፈልጋት እንደገና ምንድነው ወደ ጌታ እጇን ዘርግታ በመቀበል ነው መዳን የምትችለው። ከዚህ ውጭ ኦርቶዶክስ የምትዳረስ አይመስለኝም። አይመስልም ቢንዬ? እንደዛ ነው የሚሰማኝ እኔ።